በማንኛውም ሰዓት እኛ እናራግፍላችኋለን። ጥርሳቸውን ነው ምን አይነት ካውት ነው? ቢምቢ በማይገድል ጥፊ ወደቀች። የኢትዮጵያ ፊልም በሁለት ይከፈላል። ምን የሚሉ ፕሮፓጋንዳ ነው ደግሞ ይሄ? ፎጋሪና ፎካሪ። ሀብታም ለጋበዘው የዳዋቂ ይጠብቃል። እንደዚህ የሚል ትልቅ ሰውና ገጥሞኛ ኦኬ። በጣም ብዙ ፓራ ነው የማውቀው። ስዕል አለው በነጭ የተሳለ ካልክ ቤት ስገባ ጽሁፉ የለም ቲሸርቷ ላይ። በስመ አብ አስደነገጡ። በሳምንት ሁለቴ በቂ ነው። ዶክተር ነው ያዘዘልሽ? በጣም ትልልቅ ተዋናዮቻችን የምትሰሩት ፊልም ልክ አይደለም። እና ይኸው አየችኝ። ደህና ነች እንድነግርሽ እድል አልሰጠሽኝ። አንግሉን ግን ይዩት። በሁለት ስትሩ ማንጓን ተይ አጭፋፋይ አቮካዶን ተይ ያልኩሽ አንቺ ደግሞ ሳካ ዘንድ ምኞቴ ነው። እንደዚህ አይነት 600 700 ፊልሞች አሳያችኋለሁ። የዚህ ፕሮግራም የክብር ስፖንሰር ቡና ባንክ። አሁን ደግሞ የተከበራችሁና የተወደዳችሁ ውድ ተመልካቾቻችን ስትል በጣም የምታስቀን የሚሉኝ ሰዎች በጣም ብዙ አሉ። ምን ነው የሚያስቀው? ቆይ ውድ ተመልካቾቻችን ዲር ቪውወርስ ናችሁ። ዲር ቪውወርስ ናችሁ ውድ ተመልካቾቻችን። አሁን ደግሞ ቀጥታ የምናልፈው በጉጉት ወደምትጠብቁት ፊልም ሪቪው ይሆናል። ዛሬ ማን ነው የሚታየው ፊልም የሚለውን በጋራ የምናየው ይሆናል። ርዕሷን ግን ልንገራችሁ። ፎጋሪና ፎካሪ። በስመ አብ ርዕስ ያውቁበታል እኮ። ፎጋሪና ፎካሪ በሪሞታችን ይፈተሻል። አብራችሁ ነው። ርዕሱ ፎጋሪና ፎካሪ በዮፕ ሚዲያ ፕሬዘንት የተደረገ የቀረበ ፊልም ነው። በክብ ፊልም ፕሮዳክሽን እና በዛብሎን ፊልም ፕሮዳክሽን ተዘጋጅቶ ቀርቧል። ደረጀ ኃይሌ እጅግ በጣም የምናከብረው ተዋናይ የሚተውንበት ፊልም ነው። ቴዎድሮስ ፍቃዱ እውቁ ይተውንበታል። ቅድስት ሳህለ፣ ማክቤል ሄኖክ፣ ህፃን ማክቤል ሄኖክ፣ አማኑኤል አዝመራና ሌሎችም ይተውኑበታል። ድምፁን ታረቀኝ ምስጋናው ወይም አረቦ ሰርቶታል። አልባሳትና ኮንቲኒቲ ሜላት ነች የሰራችሁ። ሜላትዬ። ረዳት ካሜራና መብራት ጸጋዬ ገብሬ ነው። ሲኒማቶግራፊ ዳዊት ባራኪ ነው። ኤዲተር ሰናይት በሪ ሆነች። ያው ቅድም ደገሙት ክብ ፊልም ፕሮዳክሽን። ደራሲዋ ቅድስት ሳህለ ነች። ዳይሬክተሩ ደግሞ ያሬድ ግርማ ወይንም ያያ ነው። ፊልሙ ፎጋሪ እና ፎካሪ ነው የሚለው። ሲጀምር ተመልከቱት። ስለ ላይት ስንነጋገር ምንድን ነው ብዙ ጊዜ የአሜሪካን ፊልሞችን በቃ ይሄ ኦስካርን በስክሪን ፕሌይ ያሸነፉ በሲኒማቶግራፊ ያሸነፉ በርካታ ፊልሞች ማለት ነው። ለምን ይመስላችኋል እንደዚህ አይነት ዋይድ የሆነ ሾት ሁሉንም ጠቅለል አድርጎ የሚያሳይ ሾት የሚያሳዩት? አንደኛው ምክንያታቸው ምንድን ነው? ልክ ፊት ላይ ላይት ሲበራ በዚህ በኩል በርቶበት በዚህ በኩል ሲጨልም ወይንም ኦሬንጅ በርቶበት ወይንም ሰማያዊ ቢበራበት ወይንም አረንጓዴ ቢበራበት እዚህ ጋር የሆነ ላይት አለ። ያንን ላይት እንዲያበራበት ያደረገው ሲግኔቸሩን እየሰጡን ነው። ማስታወቂያ እየሰጡን ነው። ማስታወቂያው ምንድነው? እዚህ ጋር የሚበራበት ነገር ነው ፊቱ ላይ የሚበራው ብለው ነው የሚነግሩን። የኛ ሀገር ፊልም ላይ ግን ይህን ነገር አላስተውልም። ልክ ክሎዝ አፑ ሲመጣ ፊት ለፊት ሲታይ በዚህ በኩል ጨልሞ በዚህ በኩል ብርሃን ሆኖ ያሳያቸዋል። ወይንም ደግሞ ቀይ ላይት አርፎበት ሰማያዊ ላይት ወይንም ደግሞ ግሪን ኢሽ አይነት ላይት አርፎበት ያሳዩናል። ከየት እንደመጣ ግን አይነግሩንም። የውጭ ፊልሞች ላይ ከርቀት ዋይድ ይወስዱና ምን ያደርጉታል? አሁን የማታ ቀረጻ ከሆነ ብሉና የሆነ ቢጫ ኮምፕሊመንት ስለሚያደርጉ እነሱ ቀለሞች ከየት እንዳረፉ ለማሳየት የመንገድ መብራቱን እና ማስታወቂያ ላይት ደግሞ ይሄ እንትን ፐብ ምን ፐብ ተብሎ ደግሞ በሰማያዊ የበራ አንድ ላይ ያሳያቸዋል። ከዛ የበራው ላይት እሱ ነው የሚለውን ነገር ለማሳወቅ ይረዳቸዋል ማለት ነውና የሀገራችን ፊልም ላይ ብዙ ጊዜ የማላየው ነገር ይሄ ነውና እዚህ ፊልም ላይም የሚያሳዩን ነገር ይሄ ነው። የለም በቃ አያሳያችሁም። አያችሁት? አሁን ይሄ ላይቲንግ በጣም የሚያምር ላይቲንግ እኮ በጣም ቆንጆ ላይቲንግ ነው፣ ግን ከጎኑ እንዳልመጣ እናውቀዋለን። ለዛ ነው በጣም ብዙ የአሜሪካን ፊልሞች ላይ በሆሊውድ ስታንዳርድ የሚሰሩ ፊልሞች ላይ ላምፕ ያስቀምጣሉ ወይንም የራስጌ መብራት ወይንም የሆነች መብራት ወይንም መስኮቱን ካሳዩን የሚገባው መስኮት በዚህ በኩል ነው። ብርሃኑ መምጫውን
ብዙ ጊዜ በዋይድ ሾት ካሳዩን በኋላ ክሎዝ አፕ ላይ ነው እንደዚህ አይነት የላይት ጨዋታ የሚያሳዩት። ቅድም ያሳዩዋችሁ ዋይድ ላይ ይሄ ላይት በዚህ በኩል የበራው የለም ማለት ነው። እና ደግሞ በጣም ፕሮፌሽናል የተባለው ላይቲንግ እንዴት ነው መሰላችሁ? በዚህ በኩል በደንብ ይበራና ካሜራው ግን የሚይዘው በበራበት አይደለም ባልበራበት በኩል ነው የሚይዘውና እቺ ነገር ጥሩ ብትሆንም ግን ደግሞ መምጫዋን አልጠቆሙንም ተመልካቾቻችን። እሷን በዛው እንማማር በሚል ነው የለችም ቅድም እንዳልኳችሁ ማለት ነው። እዚች ጋር ደግሞ ተከታትለን እናየዋለን። መከራውን ነው የሚበለው ይሄ ውስኪ በነገራችን ላይ ማለት ነውና የህይወት ታሪኩ ራሱ ተጀምሮ እስኪያልቅ ድረስ እናየዋለንና ቺርስ ላይ በጣም መደነባበር ሲታይ ታያላችሁና ካሜራማኑ ምን አለበት አሁን ካት ቢል ምን ያልከን ነው ሶል ላሳያችሁ። ያው ቺርስ ተባባሏ ሊያስቀምጡ አለና ጠጣው አይታችሁታል። ቺርስ አለ ኖ አንተ ሰውዬ ቺርስ ተብላል። ስለዚህ እንትን በል ነው። ቀጣይ ሲል ላይ ምን ይመጣል? ስልክ ተነጥቆ ሌባ ነጥቆ ሲሮጥ ቺኳ ተከታትላ ትይዟለች ሌባውን። ከዛ ቤት ትሄድና ልጅቷን የት ነው ያለው ልጁ የተሰረቀው ትላታለች። እኔ ምን አውቃለሁ ትላታለች። ሰፈር ምናምን እየተራራጠው ነው ሂጂና ሄደች። ከዛ ቀጣዩ ሲን ብሪጅ ያሳዩንና እስማም ቀላል ኤክስፖዠር ፈንድቷል። ይሄው የት ይሁን ምን ይሁን አታውቀው፣ ግን ሂዳ ስልኩን ትሰጠዋለች። መቼስ ደውላ አገኘችው እንዳንል የቱ ጋር ነህ ያለው እንዳትለው ስልኩንም አታውቀውም። ሲጀመርም ስልኩ እሷ ጋር ነው ያለው። ኖርማል ነው። ቴንክ ዩ። ከዛ ብር ሊሰጣት ምናምን ይሞክራል። አመሰግናለሁ። እኔም አመሰግናለሁ። እንዴት አባቷ የምታምር። ከዛ አንድ መሰረታዊ የፊልም ስህተትን ልንገራችሁ። መሰረታዊ ስህተት። ይህ ሰው በጣም ሞዶ የፊልም ተዋናይ ነው በነገራችን ላይ። አንዳንዴ በጣም ቆንጆ ሮል ሲሰጠው የምርም ይተውንበታል። እየተዋናይ በነገራችን ላይ ችግር የለብንም፣ ግን ደግሞ ዳይሬክተር እኛ ማለት ነው። አሁን ለምሳሌ ፊልም ላይ ታይም ሲኩዌንስ ወይንም ደግሞ ኤዲቲንግ ከዛ ፋስት ከት ከዛ ምናምን ያለው እኮ እንደዚህ አይነት ነገሮች ማየት ስለሌለብን ነው እኮ። እዩት፣ ገባ መኪና ውስጥ ተመልከቱት። 1 2 3 4 እና ቺኳ ተመቸች። ለምን መኪና ውስጥ ገብቶ ከዛ አስነስቶ ከዛ እስኪሄድ ድረሱላ ማለት ነው ነዳጅ እስኪረግጥ ድረሱላ ያስጠብቀናል። ታይማችን ዌስት መሆን የለበትም። ጊዜያችንን በጣም ሊያከብርልን ይገባል ዳይሬክተር። ለዛም ነው መኪና ውስጥ ገባ ከታርጎ ማለት ነው ልክ ሲሄድ ቢያሳየን ምን ችግር አለው? ከዛ ውጭ ደግሞ ከፊልሙ ጋርም የሱ መኪና ውስጥ ገብቶ መሄድ መኪና አለው ከማስባል ውጪ የሚሰጥ ምንም ጥቅም የለውም። ከዛ ደግሞ ቀጣዩ ሲን ምንድነው? የሀገራችን ፊልም ላይ አንድ በጣም የምታዘበውን ነገር ልንገራችሁ። ልጅ እንደ ልጅ እንዲሆን አያደርጉም። ፊልማችን ላይ አይደለም ደግሞ አንዳንድ ሾዎችም አሉ እዚህ መግለጽ የማልፈልጋቸው ልጅን እንደ ልጅ እንዲያድግ የማያደርጉ ይሆናላ። የተለየ ልጅ ነው ለመባል አዋቂ እንኳን የማያስበውን ብልግናን ባፉ እንዲያወራ የሚያደርጉ ልጅን በቃ ይሄ እንደ ልጅነቱ እንደ ራሱ አድርጎ የማይንከባከብልን አይነት ቲቪ ሾው ሁላ የምናይበት ነውና ፊልማችን ላይ ልጆች የሚደነቁት በቃ ማለት የሌለባቸውን ነገር ሲሉ ነው። ነገር እንዴ እቺ ልጅ እንትን አረ ምናምን ነገር በቃ በደስታ ምናምን እና እስኪ ሳመኝ አጨብጭቡለት ፓፓፓ ምናምን በቃ እኔ እንዴት እንደሚደብረኝ ልነግራችሁ አልችልም። ምክንያቱም ልጅ እንደ ልጅነቱ ማደግ አለበት። ደግሞ ልጆች የሚደግሙት ያዩትን ነው። ሁላችንም ማንም ልጅ እያየው ያደገውን ነው ሪፍሌክት የሚያደርገውና ፊልማችን ላይም በጣም ብዙ በቃ ተወዳጅ ለማድረግ ካራክተሮችን ትልቅ ሰው ያደርጓቸዋልና እሱ ነገር በጣም አይመቸኝም። ተመልከቷት እቺ ልጅ። አንቺ እንደ ቤቢሲ ወሬ ትፈልፊያለሽ? ምን ችግር አለ? አጀነጀንኳትማ ብትጀናጀን ምን ይወጣላታል? አልፈልግማ። ሀብታም ለጋበዘው የደሃ ቂጥ ያብጣል አሉት እየወሰኔ።
እኔ አሁን እንደዚህ የሚል ሰው ማለት ነው እኔ እንደዚህ የሚል ትልቅ ሰውላ ገጥሞኝ አያውቅም። ሀብታም ለጋበዘው የድሃ ቂጥ ያብጣል ምን ማለት ነው? ደሙ ስለመጀናጅን ነው። አልፈለኳትማ እና የጀነጅን ካን ነው ሲያርጉ ይቆጫቸዋል። ልመጭኝ አይደለ? ችግር የለውም። ተነሽ ወደ ስራ ዳይ ተነሽ። ኖርማል ነው። ይሄኔ ወርቅ ያሳዝኑኛል የምር። መጣች እቺ ቺርስ ከርኖ ሊያስቀምጠዋልና ከእንደገና ያነሳዋል ደግሞ። እቺ እስኪ ኪራይ ነች እንዴ ምንድነው አልገባኝም። አልጮኸችም ደግሞ አሁን ቺርስ አልጮኸችም። ቅድም ላይ ሊያስቀምጠው ብድግ አላደረገው። የኔ እናት ሚጣ ስታድግ ልምጣና እናትና አባቴ ያወጡልኝ ስም አለ። ሰምታችኋታል? ሚጣ ሲላት ስታድጊ ልምጣ ትለዋለች። ምን ማለት ነው እንዲህ የሚሉት ሰዎች እኮ እኛ እኮ እናውቃቸዋለን እኮ። እች ልጅ ልትላችልም ሲጀመር በቃ የሆነ ጥግ ላይ ማን ሚጣ ስታድጊ ልምጣ ምናምን የሚሉ አሉ። ይሄ አጥር ስር ምናምን ደቅ ብሎ ምናምን ሲጋራ እየገረዙ ምናምን። እች ልጅ ልትለው አትችልም፣ በጭራሽ ልትለው አትችልም። እና ማስባልም በዚች ልጅ ይሄንን ቃል የምርም ስቅቅ ያደርጋል ነገርና ልክ አይደለም። አሁንም ልጆች እንደ ልጅ ቢሆኑ ጥሩ ነው። እች ልጅ አሁን እያየ ማለት ነው በጣም በቃ ልክ እንደሷ መሆን የሚፈልግ ደግሞ ሌላ ጩጭ አለ። አቁማ ልጆች ናቸው ነገርና ኃላፊነት ሊሰማን ይገባል። አንዳንዴ ልጆች ላይ አንዳንዴ አይደለም ሁሌ ኃላፊነት ሊሰማን ይገባል። እናት ነሽ ይባላል። እናት አንቺ እዚህ ጋር ደግሞ ሌላ ስህተት ልንገራችሁ። ካሜራማኑ ሐሳቡ ምንድነው? በቃ ይሄ በተሰጣ ልብስ ውስጥ እንደዚህ ሄዶ ማለት ነው ልክ ዋና ሜን እንትኖቹን ሊያገኝ ነው ተዋናዮቹ ማለት ነው። ከዛ ግን እንደዚህ አይነት ቀረጻ ግን እየተራመደው እንደቀረጸው ስለሚያስታውቅ ሼክ ስላለው እንዲህ ያለ ስለሆነ የቀረጸው ማለት ነው። እየተራመደ የሰው ልጅ ሲራመድ በቃ በትክክል ያስታውቃል። በቃ ስሙዝ አይደለም ዶሊው ማለት ነው። ስሙዝ ሊያልሄድም ወይ በገመድ አይደለም ወይ በሆነ ብረት አይደለም ወይ በክሬን አይደለም ወይ በሆነ ጎማ አይደለም ወይ በምናምን እየተራመደ ነው የቀረጸው ነገርና ተመልካች ምን ይጠብቃል መሰላችሁ? የሆነ ሰው ከተሰጣ ልብስ ውስጥ ወጥቶ ሊያስደነግጣት ነው ብሎ ነው እንጂ የሚያስበው ይህንን ቴክኒክ ነው ብሎ አያስበው። ምክንያቱም ሼክ አለው፣ ልክ አይደለም። ተመልከቱት ያልኳችሁን ነገር። ከዛስ ቆመ ካሜራ። በቃ ካሜራ እንዳለ ያሳውቃል ማለት ነው። ፊልም ደግሞ ዋነኛው ነገር ሐሳቡ ምንድነው? መሸወር ነው። ተመልካቾችን መሸወር ነው ማለት እውነት ነው ብሎ ለማሳመን መጣር ውስጥ ያሉ ቴክኒኮች ናቸው እነዚህ ሁሉ ነገር የምናወራባቸው ማለት ነውና እንዲህ ተንገዳግሎ ሄዶ እንደዚህ ያለ ነው ሁሉ ሄዶ እጁን አለማስገባቱ ራሱ እግዚአብሔር ይወቀው። የተሰጣ ልብስ አልፎ መጥቶ ከዛ ግን ሲቆ ካሜራ በቃ የቀረጻቸው እንደሆነ ያሳየናልና ይሄ ራሱ ኢረር ነው፣ የካሜራ ኢረር ነው። ይሄኛው እናደርጋለና ቤት ይሄኛውን ሾት ተመልከቱት። ሌላ ስህተት ማለት ነው። በስልክ የሚያወሩት እርስ በርስ አይደለም፣ ግን ደግሞ ሾታቸው ፍሬማቸው ኤቭሪቲንግ ከነብለሩ ከነምኑ አንድ አይነት ነው። እንደውም ስጠራጠር መኪናውም አንድ መስሎ የነበረ ግን እሱን ሊያሳምንልኝ የቻለ ኤቪደንስ ስላላገኘው እንደዛ ለማለት አልደፈርኩም። ተመልከቱት። ሲዘጋው ነው ደግሞ ጭራሻኛው እኮ የሚያወራው አንድ ላይ ነው እንኳን የሚያወሩት እንዳንል። በህይወቴ በጣም ብዙ ፋራ ነው የማውቀው። አንድ አይነት ፍሬሚንግ፣ ድል በፋራ አላውቅም። አንድ አይነት ካሜራ አያችሁታ። መኪናውም አንድ አይነት ሊሆን ይችላል ግን ኤቪደንስ ስለሌለኝ ይኸውልህ በህይወቴ በጣም ብዙ ፋራ ነው የማውቀው። እንደዚህች ግን ድል በፋራ አላውቅም። ደግሞ ከአንዱ ሲን ወደ አንዱ ወጣ ብትል እኮ ሌላው ነገር ምንድነው? ከአንድ ሲኩዌንስ ወደ ሌላ ሲኩዌንስ ልክ ሲሻገር የስልክ ፎን ኮል ከሆነ የስልክ መደወል ከሆነ ሾቱ አንድ አይነት ሊሆን አይገባውም። አንድ አይነት ሊሆን የሚገባው ጊዜ መቼ ነው? እሱንም በሆነ መንገድ ይቀይሩታል ጎበዝ ቴክኒሻኖች። እርስ በርስ የሚያወሩ ከሆነ እኩል ወሬ ከሆነ ሄሎ ሄሎ ደህና ነህ አለው እንደምነህ ምናምን ከሆነ ጎን ለጎን አድርገህ ወይንም ደግሞ በከቶች ቢትዊን ከትስ ማድረግ ይቻላል። ይሄኛው ግን አንዱ ስልክ አውርቶ ዘግቶ አንዱ ሲደውል በአንድ አይነት ፍሬም በአንድ አይነት ከለር በአንድ አይነት ታይም ሲኩዌንስ ማቅረቡ ቴክኒካሊ ሮንግ ነው። ቀጣዩን ሲን
ተመልከቱልኝ። ቅድም ያልኩት ልጅ እንደ ልጅ ይደግ፣ እቺ ልጅ እንደ ልጅ ትደግ ያልኩት ነገር ይመጣል። ሰጎን የሚመስል ችኮች አሉ። እሺ እኔ ገብቼ ከጠራኋት ጸብ ይፈጠራል ብዬ ነው። አይ ነው ኮሜዲ ቢቱን ለማምጣት ነው። ግን ደግሞ ስንት አይነት ሰጎን የመሰሉ ቺኮች አሉ። ሰጎን ቺክ ምን አይነት ነች? አንገቷ ረጅም አይ ነው። እሺ ሰጎንን ላብራራው ነበረ ዳይሬክተር ረጅም ማለታቸው ነው ብላኛለች። እኔ ግን የመሰለኝ ምንድነው አንገቷ በጣም ረጅም ከዛ ትከሻዋ ሰፊ ምናምን እንደዛ መስሎኝ ነበር። ላብራራ ነበር አታብራራ ተብያለሁ። አረቢያ አምላክ ዛሬ ግቢ ጸብ አስተናግዷል። እዚች ጋር ምን ተመለከታችሁ? ኤዲተር እባክህን እችን እንትን መልሱልኝ። አረቢያ አምላክ ዛሬ ግቢ ጸብ አስተናግዷል። ሁለተኛ ጊዜ ግን አይችልም። አሁን እንደለመደብኝ ጠራታለሁ። እዩት። አረቢያ አምላክ ዛሬ ግቢ ጸብ አስተናግዷል። አንደኛ ነገር ምንድነው ጃምፕ ከት ነው። ጃምፕ ከት መሆኑ ብቻ አይደለም፣ ላይቲንጉ ተለውጧል፣ ከለሩም እጅግ በጣም ተለውጧል። ድጋሚ እንመለከተዋለን። አረቢያ አምላክ ዛሬ ግቢ ጸብ አስተናግዷል። እዚህ ጋር ጥሪልኝ ይላትና ወደ ቤት ይልካታል ልጅቷን እንድጠራለት። የለበሰችውን ተመልከቱት፣ ሹራቡም ማለት ነው። ከኋላ ስዕል አለው በነጭ የተሳለ ተመልከቱት። አናንያና አዛሪያ ከእሳት ያወጡት ወይኔ አናንያና አዛሪያ የኔነት ከዛ ተልካ ልክ ቤት ስገባ የለም ጽሁፉ የለም ቲሸርቷ ላይ። በስማም አስደነገጡኝ ነው ሰዎች። አናንያና አዛሪያ እያለች ነው። ከዛ እዛውም ደግሞ ማለት ነው ጸጉሯ ታስሮ ያሳዩንና ከዛ ሲመጣ ደግሞ የላካት ልጅ ጸጉሯ ተፈቶ እናየዋለንና ኮንቲኒቲ ላይ ሜላት ስምሽን እስካጻፍሽ ድረስ መቆጣጠር ግዴታሽ ነው። የለበሰችው ቲሸርት ከጀርባዋ ላይ ስዕል ካለው እና ደግሞ ወዲያው ተልካ በደቂቃዎች ውስጥ ቤት የምትሄድ ከሆነ ልብሷ አንድ አይነት ሊሆን ግዴታ ነው። ጸጉሯ ታስሮ ከሆነ ያለው ሲኑ ማለት ነው ቀጣዩ ሲል ላይ ጸጉሯ ሊፈታ አይገባም። በቃ መቆጣጠር አለብሽ፣ ኃላፊነት አለብሽ። ምክንያቱም የምትከፈው በዚህ ስራሽ ነው። ሁሉም ኃላፊነት አለበት። ዳይሬክተር ኮንቲኒቲ እና ሜካፕ አርቲስት የማይሆነው ወይንም ደግሞ ደርቦ የማይሰራው እሱ የራሱ የግሉ ኃላፊነቶች አሉበት። እነዛን ኃላፊነቶቹን በብቃት ለመወጣት ያሰበውን ነገር በካሜራ ለመያዝ ረዳቶች ያስፈልጉታል። ከነዛ ረዳቶች ውስጥ ደግሞ ሜካፕ እና ኮንቲኒቲ አርቲስት ዋነኛው ነው እና ሜሉ እዚህ ጋር በደንብ አልተቆጣጠርሽም። በደንብ አይደለም፣ የምር ስህተትም ነው። በቃ ዛሬ ግቢውን የበሰል ሆነ። ከዛ ትመተዋለች። ወደ ጃምፕ ከት ነው። ጃምፕ ከት አሪፍ የፊልም ቴክኒክ ነው። ይሄ የፈረደበት ውስኪ ደግሞ ተመልሶ ይመጣል። እየጎደለች እየመጣች ነው። እዚህ ጋም ቺርስ ይባባላሉ። አስቀምጦ ቅድም እንደሞላት ሁሉ ቺርስ ብሎ ላስቀምጠው ልጠጣው እንዳለ ሁሉ ውስኪዋ ኪራይ ነች መሰለኝ። ይሄንንም የኔ ንጉስ ይጨርሰዋል። እኔ እንጃ ጋሽ ገዛኸኝ፣ እኔ እናንተ ራሳችሁን ከምታውቁት በላይ አውቀዋል። ይሳካ ዘንድ ምኞቴ ነው። ይሳካል። የዚች ትወና ደግሞ ማለት ነው በቃ ኮሜዲ። ይህ ዶክመንት እጅ ላይ ከገባ ጠቅላይ ሚኒስትሩ ቤተ መንግስታቸው የማይጋብዙኝ ምንም ምክንያት የለም። እዚህ ምኞት መሳካት ጽዋችን እናንሳ። ቺርስ። አረ ቀጣዩ ሲም ምንድነው? ለምን ወደደችው ሊያሳዩን ነው። የሆነ ልጅ በጨለማ ምናምን እንትን ይላታል ምናምን። ጥፊውን አይታችሁታል? እጧ ወደቀች። ምን አይነት ነው ካውት ነው? አስባችሁታል? ቅድም ሌባውን አሯሩጣ እንደዛ አዳፍታ የያዘችው ልጅ ማለት ነው ቢምቢ በማይገድል ጥፊ ወደቀች። ችግር የለውም። በነገራችን ላይ ፊልሙ ላይ ካሉት በጣም ፖዚቲቭ ከሆኑት ነገሮች ውስጥ የዚች ልጅ የትወና ብቃት ነው። በምችለው ልክ በቃ ይሆናላ ፍላጎቱን ጉልበቱን ምኑን እንደሰጠች ታስተዋውቃለችና እሷን ማርነቅ እፈልጋለሁ። ያው አውቃለሁ ቶሎ በፍጥነት የተሰራች ፊልም ነች፣ ግን ደግሞ እንደዛም ሆኖ ግን
በቃ ይሄ ራስን ለማውጣት ፊልሙን ለመስራት የጣረች ልጅ ማታ ሳላመሰግን ሄድካ ከዛ ይኸውላችሁ በጥፊ ተጣለች ምናምን ከዛ እሱ መጣ አነሳት ቀጣዩ ሲን ስትወደው ነው ምንም እኮ ምስጋና ያስፈልገው እንዴት ነሽ አሁን ደህና ነኝ ምን ሆናል እድሜ ነረጋ ደህና ከሆንሽ ልሂድ አይ አትሂድ ወይ ደግሞ የሚታጠብ ልብስ ካለ አምጣ እሱማ የሚታጠብ ነበር በቃ ልቀዋ ከዛ ተዋደዱ ነው ቀጣዩ ነገር ማለት ነው በቃ ወደደችው በማታ ስላገላገላት ማን ፈልጎ ጎንበስ ብሎ ይሰራል ኑሮን ለማሸነፍ እየነገረችው ነው እስኪ ስለራስሽ በነገራችን ላይ እንደዚህ አይነት 600 700 ፊልሞች አሳያችኋል የታሪክ አገነባቡን ባሳያችሁ ማለት ነው ካሁን በኋላ ግን ምንም አይነት ፈተና ብቻሽን አትጠብቂ ጭራሽ በአንድ ቀን እንትን ነው እኮ አንገቷን ሰጠችው በቃ እንደዚህ ከዛው ካሜራማኑ ወጣና ማለት ነው ሸረፋት እዚህ ሸረፋት ወጥቶ አልወጣም ይዟታል ግራ በግራ በኩል ያለው ይሄ ሰውነቷም ማለት ነው እዚህ ጋር ከኋላ የሚከተሉትን ሰዎች ያቸው ነጠላ ያረገች ልጅ አለች ከዛ ፖሊሶቹ ምን ይሁኑ አይተወቀም እየመጡ አሉ ወደ 5-6 ሰዎች ማለት ነው የሉም የሆነ ውሻና ቢጫ ማሊያ ያረገ ልጅ ነው ያለውና ይሄም ኮንቲኒቲ ነው የኮንቲኒቲ ስህተት ነው እዚህ ጋር ደግሞ ተፋቀሩ ለማለት ማለት ነው ወይኔ እናቴ ሚሪንዳ አለ ሙዝ አለ ከዛ 4 ፍሬ ብርቱካን አለና በጣም ጤናማ የሆነ ሪሌሽንሺፕ ይጫዋይ እንዴት ነው አልገባኝም ደግሞ ከዛ ጠረጴዛ የለውም ደግሞ ማስቀመጫው ራሱ ማለት ጠረጴዛ ላይ ያደረጉት ብርቱካንና ሙዝ ነው ምን አለበት ግን ምንድነው ምን ብሎ አሰበ ዳይሬክተሩ ሽብርቅርቅ ያለ ፍቅር እንዲሆን ጤናማ የሆነ በቃ አስባችሁታል እንዴ እኔ ሚሪንዳ ጠጣችሁ ከዛ ብርቱካን መጣችሁ ከዛ ሙዝ ስትለቁበት ማለት ነው እንዴ መሄዳችሁ ነው እና ሶስቱንም ነው በቃ ይሄ ትክክለኛ በቃ እንትን ይሄ ጤናማ ፍቅር በቃ የሆነ በቃ አላ ስኩንኳይስ የሆነ ፍቅር ውስጥ ናቸው የሚለው ለማሳየት ስኩዌር ሸሚዝ ነው ብዙ ጊዜ ደግሞ ካሜራ ላይ በነገራችን ላይ ስኩዌር ሸሚዝ አትልበሱ ይሉናል ዳይሬክተሮቻችን እንትን ይላል የሆነ ቢዥ አይነት ነገር ይላል የሚመረጣል አንግሉን ግን ይዩት የቱ ጋር ሆኖ እንደቀረጻቸው እንዲህ ነው የቀረጻቸው ብርቱካንና ሙዝ አለ ከዛ ሚሪንዳው አለች እና አንግሏ በቃ ከዛ እኔ ዋና ላሳያችሁ የፈለኩት ነገር በቃ ተፋቀሩ የሚለውን ነገር በዳይሬክተሩ አንግል በዳይሬክተሩ አይን ሊያሳየን የፈለገው እንዲህ ነው በቃ ይሄ አለ አይደል ስትሮ ተያይዘው እንደውም እሱን አለማስገባቱ ራሱ አንዳንድ በጣም ያናዱ ካፕሎች አሉ በነገራችን ላይ አንድ ያዙና ስፕሪስ ማለት ነው በሁለት ስትሮ ማንጎን ተይ አጭፈፋይ አቮካዶን ተያልኩ አንቺ ደግሞ ምናምን የሚባባሉ አሉና እንደዛ ራሱ አለማስደረጉ ከዛ እዩ ታይናለች ጭራሽ ማለት ነው ይሄን ሁሉ ሳወራ እየሰማችኝ ይመስል ታይኛለች እናት ይሄው አየቺ አይ ደራነች ማማ ከዛ ደረጀ ወክሎት የሚሰራው ካራክተር ባለቤት ነች እና እዚህ ፊልም ላይ እዛ ያለው እንዴ ቅድም ስተኝ ልጅቷ ደንግጬ እኮ ነው በጣም ማይሆን አስተያየት ነው ያየቺ ተይ አትይኝ እንደዚህ ተይ እና ማለት ነው እዛ ፊልም ላይ በፓንቲ መጣና ደሬ እንዴት ነው እንደው ዛሬ የሚል አይ እርግዝናዬን እስኪጨርስ ማን ትሏለች አረ እንደው ልፈነዳ ነው ምናምን ሲለን ያሳየናል አሁን ያላሳያችሁ ለምን አሳያችኋለሁ ደግሞ እና ምክንያቷ ግን ሌላ ወንድ ጋር ስለምትሄድ ነው እሱን እንደዛ ያለችው የሚለውን ለማሳየት ታክሲ ውስጥ ነው የሚያገናኟቸው በሚስጥር ቦታውን ይዩት ታክሲ ውስጥ አሁን ታክሲ ነው እናውቀዋለን ታክሲ እንደሆነ እናውቀው ሚኒባስ ወንበር አለ ከፊት አለ ከዛ ያቺ መያዣዋ ሁላለች ከጋቢናው ኋላ ምንድነው ሹፌሩን በፍቅር እንጂ በነገር መነዝነዝ አይቻልም ምናምን የሚሉ ጥቅሶች ምናምን ያሉበት ታክሲ እንደሆነ ያስተዋውቃል ከዛ የሚያወሩት ስሟቸው ሚስጥራዊ ቦታ እንደተገናኘ ሰው ማለት ነው በጣም አስደስተኸኛል ሽማግሌን በመድኃኒት እያስተኛው ልክ እንደ ሌሊት ወፍ ከንፈልክ መሰለኝ እናቴ ምንም ያክል እጅ ነው ያደረገው አልቻልኩማ በየሰዓቱ በየሳምንቱ ትናፍቀኛለህ ታዩ ዝም በይ እሺ በቃ በሳምንት ሁለቴ በቂ ነው ዶክተር ነው ያዘዘልሽ
ያሰባችሁት ሁሉ ይባረክ። ስብሐት ለአብ። አይለያችሁ። እንዴ ከዚህ በፊት እኮ ቃል ገብተናል አይደል እንዴ? ወይ ልጄ ሴት ልጅ ካፈቀረች በኋላ ልቧ እንደ ጡቷ የተንጠለጠለ ነው። አንቺም ልብ ጋሽዬ አዩኝ። አሁንም ካሜራውን አዩ። ኧረ ጋሽዬ ተው፣ ኧረ እባክዎትን። በቃ ይሄ ነው ዳይሬክተር። ልክ ተዋናዩ ካሜራውን ካየ ለሰበብ ሊሆን ይገባል። መቁረጥ አለብህ። ከእንደገና ካሜራ ተመልክቷል ጋሽ፣ ካሜራ ተመልክተሻል። ኖ ከዛ ኤዲተርስ እዚህ ጋር ካሜራ ተመልክተዋል። በሆነ መንገድ ብቻ ወይ ሌላ ይሄ የተቀረጸ ካለ እሳቸው እያወሩ ድምጻቸው እየገባ ሌላ ሰው እንዲቀረጽ ማድረግ። መሸፋፈኛ በጣም ብዙ አሉ። ኤዲተርም ሆኖ መሸፈን ይቻላል። ዳይሬክተርም ሆኖ ይሄ ነገር እንዳይፈጠር ማድረግ ይቻላል። ሰማኛለህ? ከተቀመጥክበት ወንበር ወረድ። ቆንጆም የሜም ማቴሪያል ልስጣችሁ፣ ስሙት። ምን የሚሉ ፕሮፓጋንዳ ነው ደግሞ ይሄ? ምን የሚሉ ፕሮፓጋንዳ ነው? ይኸውት እዚህ ጋር ደግሞ እኔ ቡቲክ ላይ የሚቆሙት አሻንጉሊቶች ራሱ ከዚህ ሰውዬ በላይ የበለጠ እንትን አላቸው። ይኸውት ደግሞ ክላሲካሉ እንጂ ለአድቬንቸር ለምን ትወና በእግሯ ስትሄዱ አይደርዬ ለብ ፊልም ላይ በጣም እናከብራችሁ ተዋናያኖች ለምንድን ነው የምናያችሁ? ምን ሆንክ አንቺ ራስሽ ምን ሆንሽ? ያናዶኝ ነው። ኮንቴነሮቹ እስካሁን አልተራገፉም አለኝ። ኮንቴነሮቹ እስካሁን አልተራገፉም አለኝ። በማንኛውም ሰዓት እኛ እናራግፍላችኋለን እኮ። እንደዛ አላለኝም እሱ። ወይዘሮ ሉሊት እንድነግርሽ እድል አልሰጠሽኝም። በቃ ምንም ህይወት የሌለው ዛሬ ምንድን ነው ትዕይንት ነው። ኔስቲ እዚህ ላይ እናጠናቃለን። እያለ ይቀጥላል ብለን ብንሄድ የተሻለ ይሆናል። ተመልካቾቻችን ፎጋሪና ፎካሪ ፊልም አልፎከረብንም፣ ፎግሮናል። ግን ፎግሮናል በምን መንገድ ነው? ፊልም ሰብስታንስ ይፈልጋል። ይሄ ፊልም ሰብስታንስ የለውም። ፊልም ሰበብ ይፈልጋል። ይህ ፊልም ግን ሰበብን ያገኘ ፊልም አይደለም። ግን ደግሞ እኛ የምናወራባቸውን እውነት የሆኑ ውሃ ሊያነሱ የሚችሉ ጉዳዮችን ግን አንስቶልናል። አንደኛው ምንድን ነው? ልጅ እንደ ልጅነቱ ይደግ የሚለውን ጉዳይ። ሁለተኛ ነገር ደግሞ ምን ተማማርን? ስለ ላይቲንግ ተረዳርተንበታል። ከዛ ውጭ ግን እዚህ ፊልም ላይ አንድ ጥሩ ነገር ያየሁት መሪ ተዋናይቷ የተወነችበት መንገድ ምንም እንኳን ለብ ቢሆንም፣ በነገራችን ላይ ይሄን ነገር በጣም ብዙ ሰዎች ደጋግሞ እየነገሩኝ ነው። የኢትዮጵያ ፊልም በሁለት ይከፈላል፣ የዩቲዩብ ፊልምና ፊልም ብለውኛል። በጣም እናከብራቸው፣ በጣም እናደንቃቸው፣ በጣም ትልልቅ ሰዎች የምንላቸው ከጸሐፊ፣ ከኤዲተር፣ ከዳይሬክተር፣ ከሲኒማቶግራፈር አንስቶ የዩቲዩብ የተባለው ፊልም ላይ ሲሳተፉ እናያቸዋለን። ከዛ ደግሞ ፊልም ተብሎ ደግሞ የተፈረጀው ላይ ደግሞ ሲሳተፉ እናያቸዋለን። አንድ ስክሪፕት ለሁለት ሲሰራ በሁለት ፕሮዳክሽን ተመልክተናል። ምክንያቱም እሱ እኮ ፊልም አይደለም የዩቲዩብ ፊልም ነው። ኖ ፊልምን ያቀለለ ፊልምን ለብ ተደርጎ ገንዘብ እናገኝበት፣ የፈለገ መልእክት ይተላለፍበት፣ ማንም ህፃን እንደፈለገች እናስወራበት፣ ሚጣ ከዛ ሳድግ ልምጣ ምናምን ነገር ትበልበት፣ እንደፈለገች ትሁንበት ተብሎ አይሰራም። ምክንያቱም ኃላፊነት የሚባል ነገር አለ። ለፊልሙም እና ደግሞ ለማህበረሰቡም ለሰውም ኃላፊነት የሚሰማው ሰው ያስፈልገናል። በዩቲዩብ ለምትገኝ ሳንቲም ሲባል ትልልቅ ተዋናዮቻችን ገብተው የወረደ ፊልም ሲሰሩ ልክ አይደላችሁም፣ የምትሰሩት ፊልም ልክ አይደለም፣ የተወንከው ትወና አልተዘጋጀህበትም፣ የተቀበልከውና አሜን ብለህ የሰራኸው ካራክተር አንተን የሚመጥን አይደለም፣ ሲጀመርም ደግሞ አልሰራኸውም በደንብ ዝም ብለህ ነው ገንዘብ የተከፈለ 24 ሰዓት በተወንከው ትወና ብለን እንደምንናገር ጋዜጠኞች እንዳለን ይህን ነገር ጠቁሞ የሚያወጡ ሊያውቁት ይገባል። ከዛ ውጭ ደግሞ በጣም ብዙ ዳይሬክተሮች እውቅ የሆኑ ተዋናዮችን የሚፈልጉበት ዋነኛው ምክንያት ፖስተር ነው። ምክንያቱም ደረጀ አሁን እዚህ ፊልም ላይ ፖስተር ላይ እንዲህ ብሉ ስታዩት እንዴ ደሬ ይተውንበታል፣ ይሄ ፊልምማ በጣም ቆንጆ መሆን አለበት፣ ይሄ ፊልምማ በጣም ነው የሚያስቀኝ ብላችሁ ልክ ስገቡ እንደምታዩት አይነት ፊልም ሆኖ ታገኙታላችሁ። ኃላፊነት ነው ዋናው ነገር። ደሬ ኃላፊነት ሊሰማው ይገባል።
ሌሎችም ተዋናዮቻችን ኃላፊነት ሊሰማቸው ይገባል። አውቃለሁ ኑሮ ምኑ ለፊልም ተዋናዮቻችን አልጋ ባልጋ የሆነላቸው ጊዜ አይደለም። የሆነ ሁሉም ስራ እየተሰራ ያለው ኮኔክሽኑ ምኑ እንደ ድሮ አይደለም። እንደ ድሮም ሳይሆን ልክ እንዳልሆነ አውቃለሁ። ተዋናዮቹም ወደው እንደማያደርጉት አውቃለሁ። ግን ደግሞ አትሊስት ስክሪፕቱን ሊያነቡት ይገባል። ይህንንም አልሆነም ባይበላስ ቢቀር ብሎ እንኳን የሚተውት ነገር ሊኖር ይገባል ብዬ ነው የማስበው። ለፊልሙም እድገት ሲባል እናም ደግሞ ለልጆቻችን፣ ለታናናሽ ወንድሞቻችን፣ ለታናናሽ እህቶቻችን ከዛ ደግሞ ለወጣቶቻችን በቃ አለ አይደል የምር ኃላፊነት ሊሰማን ይገባል ነገርና አለ ላንተ ያለው እንጀራ ይሻግታል እንጂ መቼም አይጠፋም ምናምን የሚባል አባባል አለ። ልክ ነው። በቃ ላንተ ያለው አይሄድም እና ደግሞ ደርሶ ፊልም እንዲህ ተከታታይ አርጎ ምናምን ፖስት አርጎ ምናምን ከምትገኝ ሳንቲም ቁጭ ብሎ አጥንቶ ጊዜ ሰጥቶ ለፍቶ የሚወጣ ፊልም ያስከብራልም ለወደፊትም ደግሞ በጣም ምርጥ እንጀራ ሆኖ ነው የሚወጣው ነውና አሁን ላይ ለብ የሚሰሩ ሰዎች አዲስ ዕውቀትን አይጨምሩም፣ ለነጋቸውም ደግሞ አይሰበስቡም የሆነ ክብር ከዛ በኋላ ላጥላጥ ብላ የምታልፍ ሳንቲምን እንጂ ለነገ የሚሆን ስንቅን ማንነትን ወይንም ደግሞ ጉብዝናን አይሰበስቡምና ለብ ብትቀር የምር ትልቁ ፒክቸር ላይ ብናተኩር ኢትዮጵያንም ህዝቧንም ብንወድ ታናናሾቻችንን የምር ብንጠነቀቅላቸው። ምክንያቱም ዩቲዩብ ማንም አክሰስ የሚያደርገው ነው፣ ማንም የሚያወነው ፊልም ደግሞ በጣም ትልቅ መሳሪያ ነውና የምር ኃላፊነት ተሰምቶን ብንሰራ እላለሁ እና እኔም ማየቴን ማቋረጥ አይመስለኝም። እናንተም መስራታችሁን በደንብ ቀጥሉ ለማለት እወዳለሁ። የዚህ ፕሮግራም የክብር ስፖንሰር ቡና ባንክ